ግብረ ሰዶም ሙከራ ወንጀል በሌለበት የ15 ዓመት እስራት የተወሰነበትን ተከሳሽ ተከታትሎ ለማረሚያ ቤት ማስረከቡን የየካ ክፍለ ከተማ ፖሊስ መምሪያ አስታውቋል። ተከሳሹ ያስገድዶ መድፈር ወንጀል ሙከራውን የፈጸመው ታህሳስ 3 ቀን 2014 ዓ.ም በቀኑ ክፍለ ጊዜ በየካ ክፍለ ከተማ ወረዳ 12 በሚገኝ ጫካ ውስጥ ነበር። የግል ተበዳይ የሆነው ህፃን ልጅ ብቻውን ወደ ፀጉር ቤት ሲሄድ ተስፋ በቀለ የተባለው ተከሳሽ በኃይል ጎትቶ ወደ ጫካ በመውሰድ ጥቃት ሊፈጽምበት ሲል ህፃኑ ባሰማው ጩኸት የአካባቢው ህብረተሰብ ደርሶ ከጥቃት በማዳን ወዲያው ለፖሊስ ጥቆማ ሊሰጥ ችሏል። ፖሊስ ጥቆማ ከደረሰ በኋላ አስፈላጊ ማስረጃዎችን በማሰባሰብ በተከሳሽ ተስፋ በቀለ ላይ በአቃቤ ህግ ክስ እንዲመሰረትበት መደረጉን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። ተከሳሽ ዋስትና ተፈቅዶለት በቀጠሮ ቀን ያልተገኘ ሲሆን ጉዳዩን የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት የየካ ምድብ 7ኛ ወንጀል ችሎት በበቂ ማስረጃ ካረጋገጠ በኋላ ግንቦት 3 ቀን 2014 ዓ.ም በዋለው ችሎት በሌለበት 15 ዓመት ከ1 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ትዕዛዝ ከሰጠ በኋላ ፖሊስ ብርቱ ጥረት በማድረግ በቁጥጥር ስር በመዋል ለማረሚያ ቤት እንዳስረከበው ፖሊስ መምሪያው ጠቅሷል።